አይናፋር ወንዶች ሴት ልጅ ለመቅረብና በፍቅር ጠብ ለማድረግ የሚረዱ ዘዴዎች። ብዙ ጊዜ ሴት ልጅን የሚያስቃትና በደንብ ማውራት የሚችል ወንድ በቀላሉ በፍቅር እንደሚያሸንፋት ይነገራል አይደል? ዛሬ ግን ለአይናፋር ወንዶች ጥሩ ነገር ነው ይዤላችሁ የመጣሁት። አይናፋር ወይም ደግሞ ዝምተኛ የምንለው አለ አይደል? እንደዛ ከሆናችሁ ይሄን ባህሪያችሁን ይዛችሁ እንዴት አድርጋችሁ በቀላሉ መቅረብና በፍቅር ማሸነፍ እንደምትችሉ እነግራችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። በዚህ የዩቲዩብ ቻናል ከኛ ከሴቶች ጋር እንዴት ጤናማ የሆነ ጥሩ የፍቅር ግንኙነት መገንባት እንደምትችሉ በግልጽ በዝርዝር አንድ በአንድ ምንም የምንደባበቀው ነገር የለም ታውቃላችሁ፣ እናወራለን። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ እና ደግሞ ወዶቼ ቪፒኤን አብርታችሁ ይልኝ ከመጀመራችን በፊት ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። ዛሬ እንግዲህ በጣም ብዙ ሰዎች የሚቸገሩበትን ነገር ነው ይዤ የመጣሁት። ብዙ ጊዜ የሚባል ነገር አለ፣ በጣም የሚያወራ በጣም ቀልድ የሚችል አይነት ወንድ ከሆነ በጣም ይቀለዋል፣ ዝምተኛ አይነት ወንድ ከሆነ ደግሞ ትንሽ ይከብደዋል፣ ሴትን ልጅ ለመቅረብም ለማውራትም ፍቅር ለማስያዝም ይከብደዋል የሚሉ ነገሮች ይነሳሉ። ግን ትንሽ አወዛጋቢ ናቸው እንደዚህ አይነት ነገሮች። ለምን ካላችሁኝ እርግጥ ነው ሴት ልጅ የሚያስቃትን ትወዳለች፣ በዛው ልክ ደግሞ የሚያዳምጣትንም ትወዳለች። ብዙ የሚያወራውን ላትመርጥ ትችላለች። ለምን እሷ ብዙ ስለምታወራ ብዙ መናገር ብዙ የሚያዳምጣትን ትፈልጋለች እና እንደዚህ አይነት ነገሮች ትንሽ አወዛጋቢ ናቸው። ግን አንዳንድ ጥናቶች ዝምተኛ የሆኑ ወንዶች ሞር ሴት ልጅ በፍቅር ለማሸነፍ አቅም አላቸው ይላል። እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን ከወዲሁ ጻፉልኝና ወደ ሀሳቦቹ እንግባ። የመጀመሪያው ነገር አይናፋር ወይም ዝምተኛ ከሆንክ ማድረግ ያለብህ ነገር ቴክስት ወይም ደግሞ ስልክን መጠቀም ነው። አሁን ያለንበት ዘመን አሪፍ ነው፣ ይመቻል። ቀጥታ ሄደህ ማውራት ላይ ይጠበቅብህ ይችላል እስከ ተወሰነ ጊዜ ድረስ። ስልክ መጠቀም፣ በስልክ ራስን ለመግለጽ መሞከር፣ በመደወል ሊሆን ይችላል፣ ቴክስት በማድረግ ሊሆን ይችላል። እነዚህን መንገዶች መጠቀም አንደኛው በጣም የሚበረታታ መንገድ ነው። ምክንያቱም ብዙ ጊዜ ዝምተኛ የሆኑ አይናፋር የሆኑ ወንዶች እንደዚህ ለማውራት ፊት ለፊት ለማውራት ያለው ነገር ቢከብዳችሁ መጀመሪያ በዚህ መንገድ መግባባት ትችላላችሁ። በዚህ መንገድ ራሳችሁ መግለጽ ትችላላችሁ። ቴክስት እና ስልክ ብዙዎቻችሁ ስለማይከብዳችሁ ማለት ነው። ስለዚህ የመጀመሪያው መንገድ ይሄ ነው። ይሄንን ተጠቀሙ። ከዛ በሂደት ነው፣ ቀስ በቀስ ራሳችሁን እየገለጻችሁ ራሳችሁን እያሳደጋችሁ ትመጣላችሁ። እንዴት እንደሚጠቅምም እነግራችኋለሁ ዝምተኛ መሆን። ሁለተኛ ኮንፊደንሳችሁን ገንቡ ወይም ደግሞ ኮንፊደንሳችሁን ቢውልድ አድርጉ። ምንም ጥያቄ የለውም። አይናፋር ከሆናችሁ ወይም ዝምተኛ ከሆናችሁ የሆነ ማስተካከል ያለባችሁ ነገር አለ። ያም ደግሞ ምንድነው? ኮንፊደንስ ነው። ኮንፊደንስ ላክ ማድረግ የለባችሁም። ኮንፊደንስ አለመኖርን አክሰፕት ማድረግ የለባችሁም፣ ትክክል ስላልሆነ ማለት ነው። ስለዚህ በተቻላችሁ መጠን ብዙ ላታወሩ ትችላላችሁ፣ ብዙ ላትናገሩ ትችላላችሁ። ይሄ እንዴት ነው? አፈቀላጤ ነው የሚባል በጣም የሚያወራ አይነት ሰው ላትሆኑ ትችላላችሁ እና ኢትስ ኦኬ። ደግሞ እንደዛም አለመሆናችሁ ምንም ችግር የለውም። ግን ኮንፊደንስ ሊኖራችሁ ይገባል። ራሳችሁን መግለጽ፣ ብዙ ላታወሩ ትችላላችሁ፣ በትንሽ ቃላቶችም ግን ራሳችሁን መግለጽ፣ ሰው ፊት ስትቀርቡ በተለየ ሁኔታ እንትን አለማለት፣ አለመደበቅ ራሳችሁን ትችላላችሁ። ማድረግም አለባችሁ፣ እሱ ትክክል ስላልሆነ ማለት ነው። ስለዚህ ራሳችሁን መውደድ፣ ራሳችሁን መግለጽ እና አለመናገር የሚለያዩ ነገሮች ናቸው። ይሄኛው ፓርት ካላችሁ እናንተ ጋር ማትናገሩም ሆናችሁ ራሳችሁንም ለመግለጽ በጣም በቃ ሰዎችን ለማየትም የምትፈሩ ከሆናችሁ እሱም ማስተካከል አለባችሁ። እንዴት ነው የምታስተካክሉት? በጊዜ ሂደት ነው። ራሳችሁን ከመውደድ ራሳችሁን መስታወት ፊት ቆማችሁ በማናገር ፕራክቲስ በማድረግ ከሰዎች ጋር ሲምፕል ቀላል የሆኑ ወሬዎችን በማውራት ራሳችሁን ኢንትሮዲውስ በማድረግ በማስተዋወቅ መጀመርና ማዳበር ትችላላችሁ። ምክንያቱም ይሄ በጣም አስፈላጊ ስኪል ስለሆነ የትኛውም ቦታ ላይ ብትሄዱ ኮንፊደንስ በጣም ትልቅ ነገር ነው፣ አስፈላጊ ነገር ነው። ለፍቅር ህይወት ብቻ አይደለም፣ ለስራ ህይወታችሁ፣ በዕለት ተዕለት በቃ በማንኛውም ህይወት የሚያስፈልግ ነገር ስለሆነ ይችን በጊዜ ሂደት ማዳበር ይኖርባቸዋል። ግድ እንደሆነ ከተነጋገርን እንግዲህ ወደ ሌሎቹ እንለፍ። ሶስተኛ ባህሪህን በደንብ አድርገህ እወቅ። ሁለተኛ ላይ ትንሽ ነካክቻለሁ፣ ግን በደንብ እንድናየው ስለፈለግኩ ነው እዚህ ጋር ያመጣሁት። ምን ያህል ዝምተኛ ነኝ? ምን ላይ ነው ዝምተኛ የምሆነው? ሀሳቤን መግለጽ እችላለሁ ወይ ስፈልግ? ሰዎችስ ይረዱኛል ወይ የሚለውን ነገር በደንብ አድርገህ ራስን ተመልከትና ምን ማስተካከል ምን መለወጥ እንዳለብህ እንድታውቅ ያደርግሃል። እዚህ ጋር የማይቀየር ነገር የለም፣ የማይቀየር ባህሪ የለም። ግን አንዳንድ ነገሮች ኢትስ ኦኬ በቃ አሁን ብዙ ለምን አልናገርም፣ በቃ በተለየ ሁኔታ ተናጋሪ መሆን ፈልጋለሁ ለስራ ወይ ለሆነ ነገር እስካልፈለግከው ድረስ በተለየ ሁኔታ እንዲህ መሆን ፈልጋለሁ ብለህ ይሄ ግግም ማለት አይጠበቅብህም። በቃ አንዳንድ ነገሮች አክሰፕት ብታደርጋቸው ችግር የሌላቸው ናቸው። ግን ዝም ማለት ለምን መናገር እየፈለግክ ነው ዝም የምትለው? አለ አይደለ? ራስን በደንብ ማወቅ፣ ባህሪን መመርመርና
ከዛ በኋላ ማስተካከል ያለብን ወደ መለየት ትሄዳለህ ማለት ነው። እና ደግሞ እዚህ ጋር ኮንፊደንስህን እንድታይ ማድረግ አለብክ። ዝምተኛ ነህ ማለት ኮንፊደንስ የለህም ማለት እንዳልሆነ በደንብ አድርገህ ማሳየት አለብህ። ዝምተኛ ማለት በነገራችን ላይ መቼ መናገር እንዳለበት መቼ ደግሞ ዝም ማለት እንዳለበት የሚያውቅ ሰው ማለት ነው። ይሄ ሰው ደግሞ በጣም ተመራጭ ነው፣ በሴቶች ዘንድ በጣም ተመራጭ ነው። ቶታሊ ማያወራ ቶታሊ ጸጥ የሚል ሰው አይደለም። እንደዚህ አይነት ሰው ከሆንክ ማሻሻል ያለብህ ነገር አለ። አትሊስት ራስን መግለጽ፣ ማውራት፣ በቃ ኮሚኒኬት ማድረግ ከሰዎች ጋር ያስፈልግሃል። ይሄ በጣም የበዛውን ጨዋታ አዋቂ ምናምን እሱ ሌላ ነገር ነው። ግን ራስን መግለጽ፣ ራስን ማስተዋወቅ፣ ማውራት ላይ መስራት አለብን። ምንም የማትናገር በቃ ዝም ያልክ ከሆንክ ማለት ነው። ስለዚህ ማስተካከል ያለብህን እንድታውቅ ምን ላይ ነኝ የሚለውን ራስን ጠይቅ። አራተኛው ማድረግ ያለብህ ነገር ይሄ ለአንተ በጣም ይጠቅማል፣ ከአንተ ጋርም ይሄዳል ብዬ አስባለሁ። አክሽኖችን መጠቀም። ብዙ ማውራት የማይችል ሰው በድርጊቱ ብዙ ነገሮችን ማሳየት ይችላል። እንግዲህ ስራህ ላይ ከሰዎች ጋርም ባለህ ነገር እንዳልኩት ቅድም በኮንፊደንስህም ብዙ ነገሮችን ማሳየት እንችላለን። እሷ አይታ እንድትረዳ ማድረግ ትችላለህ። አክሽን ወይም ደግሞ ድርጊቶች በደንብ ይናገራሉ ስለ ሰው እኮ። አሁን ይሄ እንደዚህ የሚያደርገው ሰው እንላለን። ለምሳሌ አሁን ሁል ጊዜ ጥቁር ቦርሳ ይዞ የሚሄድ ሰው ብናውቅ ይሄ ጥቁር ቦርሳ ይዞ የሚሄደው እንላለን። አለባበሱን አይተን ስለ ሰውየው ተናገርን ማለት አይደለም። ከምናደርጋቸው ነገሮች አንፃር እንገለጻለን አይደል? እኔ ለምሳሌ ዩቲዩብ ላይ እንደዚህ የምትሰራው ልጅ ልትሉኝ ትችላላችሁ ወይ ያያችሁኝ ቦታ። የምናደርጋቸው አክሽኖች እኔ እንዲህ ነኝ ብለን ከምንናገረው በላይ እኛን ይገልጹናል። ስለዚህ አክሽን ላይ አተኩር። እንድታውቅ የምትፈልገው በምንድን ነው? ጠንካራ ሰራተኛ በመሆን፣ በስራ፣ በአላማ፣ በህልም የመሳሰሉት ነገሮች። ወንድ ልጅ እንደ ወንድ ሊኖረው የሚችለው ካራክተር አለ አይደል? የሚገባው እነዛን ካራክተሮች ቢልድ ማድረግ፣ ተግባርህ ወይም ደግሞ ድርጊትህ አክሽንህ ላይ ፎከስ ማድረግ በቀላሉ እንድትረዳህ በቀላሉ እንድታይህ ያደርጋታል። ይሄ ንግግሮች፣ ወሬዎች በአክሽን ካልተደገፉ ምንም ትርጉም የላቸውም። አክሽን ደግሞ በደንብ ይናገራል እና ትኩረትህን እንግዲህ ወደ ተግባር ላይ ማድረግ ሌላኛው መንገድ ነው። አምስተኛ ጥሩ ልበስ፣ ዘንጥ፣ ራስን ጠብቅ። በቃ እነዚህ ነገሮች አንደኛው አትራክት የማድረጊያ መንገዶች ናቸው። እንግዲህ እነዚህ ነገሮች በምታይበት ሰዓት ላይ እኔ እኮ እንደዚህ መልበስ ወዳለሁ፣ እኔ እኮ እንደዚህ ምናምን ብለህ ሳትናገር አይታህ ኦብዘርቭ አድርጋ እንድታውቅና ስለአንተ እንድትረዳ ያደርጋታል። በነገራችን ላይ ሞር ስለአንተም እንድትመረምርም የሚያደርግ ነገር ነው። ምን ይወዳል፣ እንደዚህ አይነት አለባበስ አየዋለሁ፣ ይዘንጣል፣ በቃ አይደለ ትኩረት እንድትሰጥህም የሚያደርግ ነገር ነው። በተቻለህ መጠን ጥሩ መልበስ፣ ንጹህ መሆን እንድትታይ ያደርግሃል። ምክንያቱም በቃላት አውርተህ እንደዚህ ነኝ እንደዚህ ምናምን የምትል አይነት ሰው ስላልሆንክ፣ እንደዛም ሰው ብትሆን በነገራችን ላይ ጥሩ መልበስ ጥሩ ነው አይደል? በቻልከው አቅም ከአንተ ጋር የሚሄዱ ነገሮችን ማድረግ ተገቢ ነው ብዬ አስባለሁ። እዚህ ጋር ግን የበለጠ የሚያግዝህ ነገር ነው። ሞር አትራክት የማድረግ አቅም አለው። አትራክቲቭ ነው። አንተ ብዙ አውርተህ ራስን ስለማትገልጽ ማለት ነው። በእነዚህ መንገዶች መግለጽ ትችላለህ ራስን። ስለዚህ ጥሩ ልበስ፣ ዘንጥ። ስድስተኛ ስሜቷን ተረዳት። ይሄ ለአንተ አይከብድህም፣ ምክንያቱም አንተ በጣም የምታዳምጥ ሰው ስለሆንክ፣ ዝምተኛ ሰው ስለሆንክ በጣም ታዳምጣለህ። ካዳመጥክ ደግሞ ምን እንደምትፈልግ ምን እንደማትፈልግ ምን ስሜት ላይ እንዳለች በደንብ አድርገህ ትረዳታለህ። አይደለም ነግራ እንዲሁ ኦብዘርቭ አድርገህ ራሱ ታውቃለህ። ይሄ ለእናንተ የመጨረሻው ቀላሉ ነገር ነው። ደግሞ የምነግራችሁ በጣም ጥሩ ነገር ይሄን መረዳት ማለት ምን ልበላችሁ በፍቅር ለማሸነፍ ቁልፍ ነገር ነው ማለት ነው። ስለዚህ ቁልፉ እጃችሁ ላይ ነው ማለት ነው። ለምን ካላችሁኝ ይሄንን አንደርስታንድ ማድረግ ብዙ ሰው ይከብደዋል። በቃ ስሜትን አንደርስታንድ ማድረግ። ዝምተኛ የሚባሉ ሰዎች በዙሪያችንም ያሉ እኔ ብዙ ሰዎችን ስለማቅ ነው። በደንብ ኦብዘርቭ ያደርጋሉ። እያንዳንዱን ነገር ኦብዘርቭ ያደርጋሉ፣ ያያሉ። በማየት ውስጥ ደግሞ መረዳት ይኖራል። ባለፈው እንደዚህ ብላ ስትሄድ ነበር፣ በዚህ በኩል ከፍቷት ነበር፣ አዝና ነበር፣ አሁን ደግሞ ባለፈው እንደዚህ እያደረገች አገኘኋት፣ ገርሞኛል ምናምን ይሏቸዋል። በቃ ኦብዘርቭ ያደርጋሉ። ከራሳቸው ውጪ ያለውን ዓለም በደንብ አድርገው ያዩታል እና ማየት ብቻ ሳይሆን ደግሞ ያሰላስሉታል። ምን ሆና ነው? ምንድን ነው? በቃ በጣም እንደዚህ አይነት ባህሪ ነው ያላቸው እና አይናፋርም ዝምተኛ የሚሆናችሁ ሰዎች ይሄ ባህሪ እናንተ ጋር አለ። ስለዚህ ይሄ ባህሪ ደግሞ ያግዛችኋል። ሴትን ልጅ ለማወቅ ሴትን ልጅ ለመረዳት በጣም ይጠቅማችኋል። ለእናንተ ቀላል ነው። ማስተካከል ያለባችሁን ትንሽ ነገር ብቻ አስተካክላችሁ ከነ ባህሪያችሁ የተወሰኑ ነገሮችን ብቻ ሼፕ በማድረግ ሴትን ልጅ በቀላሉ በፍቅር ማሸነፍ ትችላላችሁ። እናንተ ጋር አብዛኛው ነገር አለ። ያን የተረዳችሁትን ነገር ስሜቷን ኦብዘርቭ አድርጋ የሆኑ አክሽኖች ለመውሰድ እንደ ከፋት ባየ ሰዓት ላይ የሆነ የሚያስደስታትን ነገር ለማድረግ መሞከር በአክሽን እኮ ሊሆን ይችላል። ግዴታ መናገር ላይ ይጠበቅብህ ይችላል። አይዞሽ ወይ ከዚህ ስሜት እንድትወጪ ወይ እንደዚህ ምናምን ብለህ በተለየ ሁኔታ ኤክስፕረስ ላታደርግ ትችላለህ፣ ግን በተግባር ማሳየት ትችላለህ። ነይ እስኪ እንደዚህ ቦታ እንሂድ፣ ነይ እንደዚህ ማድረግ ትችላለህ። ገባ? ስለዚህ ያለህን ባህሪ ግን የተወሰነ ትንሽ ሼፕ በማድረግ ሴት ልጅ በቀላሉ በፍቅር ማሸነፍ ትችላለህ ማለት ነው። እንግዲህ እንደጠቀማችሁ አልጠራጠርም። እስኪ እንዴት አገኛችሁት የዛሬውን ቪዲዮ? ኮመንት ላይ ሀሳባችሁን አስቀምጡልኝ።
እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮን ላይክ አድርጉት። በነገራችን ላይ ሁልጊዜ ላይክ አድርጉ ምላችሁ ዩቲዩብ አልጎሪዝም ቪዲዮዎች ላይክ በሚደረጉበት ሰዓት ላይ ለሌሎች ለብዙ ሰዎች እንዲዳረስ ስለሚያደርገው ነው። ስለዚህ የኔን ቪዲዮ ስታዩ ሁልጊዜ ላይክ አድርጋችሁ ጀምሩ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲዩብን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ብዙ ጠቃሚ ነገሮችን ታገኛላችሁ። አመሰግናለሁ። ሁላችሁንም ውድድ አደርጋችኋለሁ። ቻው